በእኛ ትውልድ እኛ እያለን በህይወት እያለን ባለንበት ትውልድ ኢንሻአላህ በኢትዮጵያ ምድር ውስጥ ጫት ቃሚ ትውልድ አይኖራትም። ኢንሻአላህ ስራ እንሰራለን። ጫት ቃሚ ትውልድ አይኖራትም። ቀብር የሚንደባለል ሰው አይኖራትም። የቀብር አፈር የሚል ሰው አይኖራትም። ቀብር ሄዶ የሞቱ ሰዎችን ድረሱልኝ የሚል ትውልድ አይኖራትም። ከኦርቶዶክስ የባሰ ነገር አይመጣትም። መጀመሪያ አንተ ግን ምን አልክ? አንተ ነው ያመጣው አቂቃ ነው ወይ ተዊል ነው የሚለው ነገር እኔ ከአንደበቴ ምንም ነገር ያወጣሁት ነገር የለም። አንተ ግን በተዊል ነው አልክ ስትለኝ፣ ስለዚህ በሁለቱም አትልም አንተ ነው አይደለም። እሱ እኔ አፈርማቲቭ አይደለሁም። እኔ ኔጌቲቭ ነኝ። እኔ አርጊውመንት አታውቅም እንዴ? ሙግት ተማክታ አታውቅም? ጥሩ አሁን ጥሩ እንደማያስኬደን አንድ መረጃ ልስጥሽ። እንደማያስኬደን አይደለም በተዊል ስለመሆኑ ማስረጃ ይፈልጋል። አፈርማቲቭ ነው ይባላል እንዴ? ثم ምንድነው አለል ዓርሺ ኢስተዋ የሚለውን አላ ብለን ስንተረጉመው አላ ራሱ ከሆነ ትርጉሙ ثم استوى ثم على ዓርሺ ይባላል። ማሜ ያልበላኝ ነው እያከከ ያለው። እኔ የጠየቅኩ እሱን አይደለም። ሊንጉስቲካል አፕሮቹ ምንድነው ብዬም አልጠየቅኩም። አሁን የጠየቅኩ ምንድነው እዛ ኪታቡ ተዊል ላይ ኢማም ቡኻሪ ላይ በተቀመጠው ነገር አንተ ያልከው ነገር ምንድነው? በተዊል ነው አልጎሪካል ነው የተወሰደው አልከኝ። አልጎሪካል ወይም ደግሞ ማራዊ ሳይሆን ፍካራዊ ስለመሆኑ ማስረጃን ስጠኝ። ሌላ ቦታ ላይ እኮ ሰው ሲጠይቀኝ አይ ለማም የሚባል ነበር። ጥሩ እሺ፣ አቂደቱ ጣሐዊያ ክፈቱ ነው አይደለም እኮ ሰለፎች እንዴት ነው ያሉት የሚለውን ኢማም ቡኻሪ ላይ ነው የፈለኩት። እዛ ላይ የለም። ከሰለፍ ከቡኻሪ ብቻ ነው የምትቀበሉት? ከሰለፎች እንደዛ ያስቀምጣል። ሰለፍ እኮ ነው አቂደቱ ጣሐዊያ ላይ እኮ ኢማም ጣሐዊ ሰለፍ ናቸው አይደል? ያው ከሙጃሂድ እኮ ነው የምነግርህ። ይችል ልናገርና እለቃለሁ ለሌሎች ወንድሞች እኮ እሳቸው ጣሐዊን አትቀበልም? እሺ እሳቸው ሰለፍ አይደሉም? እሱ ጋር ታወራለህ። አይ ሙጃሂድ በዚህ መልኩ ነው ያስቀመጠው የሚለውን ነው የፈለኩት የነበረው። ሙጃሂድ ካልሆኑ ሰለፍ አይደሉም ሁሉ እንዴ? ሙጃሂድ ራሱ ተናጋሪ ነው ስለሆነ እሺ ኢማም ጠበሪን ክፈቱልኝ። እሺ አይደለም ሙጃሂድ ጋር እንጨርስ መጀመሪያ። ሙጃሂድ በዚህ መልኩ ነው ያስቀመጠው። እሳቸው ተዊል ነው አላብራሩ። ይሄ ለሁለታችንም መረጃ አይሆንም። በቃ ታዲያ እንደዛ እኮ ብትለኝ እኮ በቃ ጨረስን። ለሁለታችንም አይሆንም። ያው ከሌላ ሰለፎች እናምጣ። እሺ አይ ቆይ ትቀጥላለህ። ከሌሎች ጋር ትቀጥላለህ፣ ወንድሞች ጋር ትቀጥላለህ። እኔ ምንድነው የሰማሁት? መክፈት አይቻልም እኮ ትችላለህ እኮ መክፈት ትችላለህ። ያሱ አጃይቦም እየነገርኳችሁ እኮ ነው። መረጃውን እንኳን ክፈቱልኝ ቢያንስ። እሺ አቂደቱ ጣሐዊያ ክፈቱልኝ። መሐመድ ድራማ አትስራ። አንደኛ አንተ ጋር እያገዝን እየተዋይ እንደ ሙስሊም ነው እኮ ታወራው። አይ በቃ ሀይጋ አመሰግናለሁ። የተግባባን ስላልሆነ ብዙ ረድታችሁኛል። ወንድሙ ወላሂ በጣም ወደ ወንድሜ ነህ። ወንድሙ ዋሂድ በጣም ወደ ወንድሜ ነህ። እኔ ተሳስቼ ሊሆን ይችላል፣ እናንተም ትክክል ሊሆን ትችላላችሁ። አላህ ያስረዳን። ይበቃናል። እዚህ ጋር አንድ ጊዜ ተዛውማውያ ማለት እኛም ይታደርገን እናዳምጣለን። ኢስተዋ ፊዕሉን ላዚም ነው ወይስ ሙተዓዲ ነው? በመጀመሪያ እሱን እስቲ አሁን አንተ ቋንቋውን እያልክ ላዚም ወጣ። አይ አሁን በስቲ ካለው ላይ እንነሳ። በመጀመሪያ ኢስተዋ የሚለው ቃል ፊዕሉ ላዚም ነው። ላዚም ኡስታዝ ተሳቢ ግስ ነው በአማርኛው ዛላቀው ላዚም ነው አይደለ? ስለዚህ ሙተዓዲ ለመሆን በሐርፍ ነው የሚሻገረው። بحرف الجر ይሻገራል ሙተዓዲ ሲሆን ማለት ነው። ኡስታዝ በአማርኛ ምንድነው? ጀዛከላ እና ለመሻገር ወደ ሌላ ነገር ለመሻገር ወይ ወደ መፍዑል ቢሂ ለመሻገር ሐርፍ ያስፈልጋል። ስለዚህ ከሐርፍ ጋር ሲመጣ የራሱ ማዕና በቋንቋ ደረጃ ማዕኔ ነው። አሁን እዚች ጋር ቃሙስ ነው ማዕኔ ላይ ማየት ይችላል። ኢስተዋ ኢስተቃመ ወዕተደለ ተብሎ ሊመጣ ኢስተዋ ሸይአን ሲባል ተሳዋያ እኩል ሆኖ የሚል ማዕና ይመጣል። ኢስተዋ ፉላኑን ከተባለ ለምሳሌ ተመ ሸባቡሁ ወጣትነቱ ተሟላ በሚል ማዕና ሊመጣል። ኢስተዋል ጣዕሙ ሲባል ነዲጀ በሰለ ደረሰ ሚል ማለት ሊመጣ ይችላል። ግን እዛ ጋር ይሁን ኢስተዋ አላ ከዛ ተባለ። ኢስተዋ አላ ብሎ ከዛ አለ
መፍዑል ቢሂ መጣለት ማለት ነው። ኢስተዋ ፊዕሉ ነው። ከዛ ላይ በውስጡ ማን አለ? ፋዒል አለ፣ ድርጊት ፈጻሚው አለ። ከዛ ላይ ደግሞ ድርጊት የሚያርፍበት አካል ካለ ተሻጋሪ ከሆነ ፊዕሉ በዓላ ከተሻገረ ቢሐርፍ ልዓራ ከተሻገረ ምን ብሎ ነው ያመጣው? አው ፈውቀሁ ዓላ ወሰዓደ ፈውቀሁ ማለት ኢስተዋ ከዛን አይ ፈውቀሁ ከዛ ማለት በየሆነ ነገር ላይ ሆነ ከላይ ሆነ አው ዓላ በሚል ማን ይመጣል ወይ ደግሞ ሰዓደ በሚል ማለት ይሄ ቋንቋ ትርጉም ተአዊል ሳይሆን ቀጥታ ቋንቋ ትርጉም ነው። አንድ ነገር በሐርፍ ሲሻገር ወይም ደግሞ ሐርፍ ጋር ሲመጣ ማዕናው ሊለያይ ይችላል። ለምሳሌ አንድ ረገበ የሚለው ከጀለ የሚል ትርጉም ነው በቋንቋ ደረጃ ያለ። ረገበ አንሁና ረገበ ፊሂ ብሎ ሊመጣ ይችላል። ረገበ ፊሂ ካለ ወደደ ከአንድ ያን ነገር ወደደው ማለት ነው። ረገበ አንሁ ካለ ደግሞ ያን ነገር ጠላው ማለት ነው። ሁለቱም ቃል ላይ ረገበ የሚል ነው የመጣው። ከዛ ላይ የተቀጠሉት ሐርፎች ግን ፊና አን ተቀጠለበት። እነዚህ ሁለቱ ሐርፎች ሲቀያየሩ ትርጉሙ ይቀየራል። ኦልሞስት ተቃራኒ ትርጉም ሰጠ። ረገበ አንሁ ካለ ከሱ አንድ ነገር ጠላ ማለት ሲሆን ረገበ ፊሂ ግን ወደደ። ስለዚህ ኢስተዋ በዓላ ከተሻገረ ይሄ ፊዕሉ ላዚም እንዲሻገር ያደረግነው በዓላ ከሆነ በማዕና ደረጃ የሚይዘው ምንድነው? ከቃሙስ ይኸው ቃሙስ ነው ያወጣው ሀይቀተን ምንድነው? ዓላ ወርተፋ ፈውቅ ሰዓደ የሚለውን ነው የሚያመጣው። ስለዚህ ከዚህ አንፃር በቋንቋ ደረጃ ይሄን ነው። ስለዚህ አንድ ንግግር በመሰረቱ ኡስታዝን ለማጭበርበር ሲሞክር ነበር። አስሉ ምንድነው? ቋንቋ ነው፣ ዛሂር ነው። ተአዊል አደረጉ አይባል ማስለም። ተአዊል የሚደረገው እኮ ከዛሂሩ ስታወጣው ነው። ከዛሂሩ አውጥተ ሌላ ማዕና ስትሰጠው የዛን ጊዜ ምን አለ? ተአዊል ተደረገ ወይም ደግሞ ከዛሂሩ ተቀየረ ነው። ስለዚህ ኡስታዝ ሊጠየቅ አይገባም። ምክንያቱም ኡስታዝ አንድ ነገር ሁልጊዜ የምንወስደው አንድን ከላም ሲመጣ በመጀመሪያ የምንወስደው በዛሂሩ ነው። ከዛሂሩ ለማውጣት ነው ማስረጃ የሚያስፈልገው እንጂ በዛሂሩ ላይ ያለ አስል ላይ ያለ ነገር ማስረጃ አምጣ ይባላል። አሁን ኡስታዝ ማስረጃ አምጣ እያለ ሲያጭበረብር ነው። ኡስታዝ እንዴት ማስረጃ አምጣ ይባላል? በአስሉ ላይ ነው ያለው። ሰለፎች የሚፈሳ ዓላ ወርተፋ በዓላ ተሻገረ ዓላ ወርተፋ ማዕናው በቃ ከፍ አለ ማለት ነው። ኢስተዋ ዓላ ምናምን ብሎ ሊያጭበረብር ኢስተዋ ከዓላ ጋር አብሮ ሲመጣ የሚሰጠው ማዕና ዓላ ወርተፋ ፈውቅ እነዚህ አይነት ማዕኖችን ይሰጣል። ይሄ ቃሙስ ነው። ይሄ ግልጽ የሆነ ነገር ነውና በጣም ሐቂቀትን ልጁ ሲያጭበረብር ነበረ። በነገራችን ላይ ሰላም ታውቃለህ፣ ይሄ ሰው አሁን ተፍዊድ ላይ ነው። አሁን በነገራችን ላይ ከአህባሾች ይለያያል። ይሄ በነገራችን ላይ ይሄ ልጅ ከአህባሽ ይለያል። አህባሽ አይደለም። ሰላም ታውቃለህ፣ ይሄ ልጅ ቢዛቲ ፈውቀል አርሽ መሆኑ አላህ አሰብታለሁ ብሏል። ከአንድም ሁለት ሶስት የጠይቀኸዋል አንተ አይተሃል አይደለም እንዴ? አላህ በዛቱ ከአርሽ በላይ መሆኑን አሰብታለሁ አለ። ኢዘን ተፍዊድ የሚያደርገው ተፍዊድ አልማዕና ሳይሆን ተፍዊድ አልከይፊያ ከሆነ ማሻአላህ ምንም ችግር የለም። ተፍዊድ አልከይፊያ ቢማዕና ከይፊያውን ወደ አላህ ነው የምናስጠጋ። ያው ይሄ እኮ ሁላችን የሚያስማማ ነገር ነው። ነገር ግን هذا الرجل يثبت بأن الله فوق عرشه بذاته በዛቱ አላህ ከአርሽ በላይ መሆኑን ያሰብታል ያረጋግጣል። በቃ ይሄ እኮ አህለ ሱና እኮ ነው። ነገር ግን ተፍዊድ ሲል ምንድነው ተፍዊድ የፈለገው? ተፍዊድ ምን አመጣው እዚህ? ምን ነው ተፍዊድ? ማዕናውን ነው። ማዕናውን ተፍዊድ ካረገማ ቢዛቲ ፈውቅ አርሽ የሚለውን ለምን ተቀበለ ታዲያ? አሁን ይሄ እኮ እንደው ኪታብ መገላለጥ የማያስፈልግም። እንደዚሁ እንደው በተዋራው እኮ እንትን የሚለው ነገር እኮ ከይፍያውን ነው። ቢዛቲ ፈውቅ አርሽ ከመሆኑ ጋር አላህ ከአርሹ በላይ በዛቱ በማንነቱ አላህ ከአርሽ በላይ ከመሆኑ ጋር እንዴት ውታውን ግን አናውቅም ከሆነ ማሻአላህ አሁ ይሄኛው የኛም መንገር እንዴት ውታውን አናውቅም። ግን አላህ በዛቱ ከአርሽ በላይ ነው ብሎ ከመሰከረ በኋላ